የዛን ጊዜ ብቻ ሳይሆን በዚህ ሰዓትም ይመች የሚባለው ግለሰብ ሙታለች በሚለው በነሱ አቋም በነሱ አባባል በርትቶ ያለው እሱ ነው። ብርታቱ አይደለም ልቡ ይሰበርለታል። ሳያው አንዴ ከተባለ አሁን ትላንትና የተስማማ ነው ነበር አይደለም? ትላንትና ምን የተስማማ ተክሌን አስገባው በስል ቪዲዮውን እንደለመደው መስለ ነው ከኢትዮጵያ ይምጣ ወይ ከሳውዲ ይምጣ ሲል አይሆንም ስንለው ቀን ስጡኛ አለ። 3 ቀን ሰጠ ነው አይደለም? ነገ በ26 ሄዶ የቀበሩባትን ቦታ እንዲያመጣ ከሰዓት ሌላ መጣ። ልጅቱ ከሰዓትም ታይታለ የተባለ እራሱ ይመች እየተከራከረ ነው የሚል መረጃ ሲደርሰን ተው ነው ያንን በቀጥታ ልጅቱን እንዳለች ሙሉ መረጃ ኢትዮጵያም ደወል በዛ መንገድ ያለፉ ሙሉ መረጃ አግኝተን ልጅቱን አስለቅቁ ስንላችሁ አንተ ይመችም የእኛኞቹ ማለት ነው በእነሱ ጋር በአንድ አቋም ሙታለች በሚል ሀሳብ ይዛችሁ አይተናታል የሚል መረጃ አምጡ ማለት ጀመራችሁ። ይሄ ነው ትልቁ ስህተት። ግን እንዳትቀድሙ ይሄንን ቪዲዮ በየቦታው ያለ አካል እየተከታተለ እንደ ሀገር ልጅ እንደ ሰውኛ አሁንም መክረናችኋል፣ አማክረናል። ልጅቱ የምትለቅብን መንገድ ፈልጉ ብለናል። ምን መሰለ የሚጫወተው 24 አሁን በኋላ ግን እኛ ወደ ስራችን እንጂ ወደ ሌላ ጉዳይ አንገባም። ነገ በስቲያ እያለቀስክ ቪዲዮ ክፈትልኝ፣ አደራድረኝ፣ አሸማግለን ምናምን ብትል የሚሰማ የለም። በቃ ማንም ሰው ሊሰማ አይችልም። አሁንም ደውሎለት ነው የወረደው። ልጁ ምንድነው ምንም አያመጡ ላይቭ ላይ ነው ሲጨቃጨቁ የሚውሉት። ምንም አያመጡም ብለው ወስነው እነሱ ገብቷል። የሆነ የወሰኑት ውሳኔ አለ። 24 ሰዓት ቁጭ ብሎ እያዳመጠን ያለው። ስለዚህ አንተ ባልየው የእሱ ቤተሰብ እንዲያስ ትፈልጋለህ አትፈልግም? ይሄ መልስ ስጠን። አንድ ጊዜ የሸዋው አንድ ጊዜ አስጨርሱ። የጠየቁትን ጥያቄ ብቻ አንድ ጊዜ በእናትህ የሸዋው አንድ ጊዜ በእናትህ አንድ ጊዜ አንድ ጊዜ እድሪስ አንድ ጊዜ የሸዋው መብረቅ አንተ ባሏ ፎሎ አድርገውና ቴሌግራም ግሩፕ ላይ አስገባው። በዛ ነው ቶሎ በቃ 4 ነጥብ። አይውልህ ነገ ግን ወላሂ ወረበል ከአባ ደምን ባልቅሰህ ልጅቱን አመጣለሁ ብትል እንኳን አይውልህ እማትደራደርበት ደረጃ ላይ እየደረስክ ነው። ይመች የምትባል ጋጥ ወጣረመኔ 20 ዓመት ሙሉ የሸዋን ሴቶች ከኢትዮጵያ እያመጣህ ቆንጆዎቹን እዛ እየሸጥክ የራስህን ሀብትና ንብረት አድልበህባቸው ዛሬ ላይ በትዕግስት ተለምነህ እምቢ ያልክ አረመኔ ጋጥ ወጥ ነገ ተነጎዳ አይውልህ አንተ ምናምን በተሰው 7 ትውልድህ ደም እንባ የሚያለቅስበትን ታሪክ እየሰራህ ወደክም ጠላህም። ባልየው ቴሌግራም ላይና የሸው መብረቅን ፎሎ አድርገውና ቁጥርህን ላክለት እና ቴሌግራም ላይ ቴሌግራም ላይ ጻፍልኝ። ዱንያ ለምድር ለሰማይ ደም እንባ ታለቅሳለህ። ጻፍልኝ ዱንያ የምትለው በውስጥ ፎሎ አድርገህ ስልክን ጻፍልኝ። ከዛ ውጪ ከዚህ ቲክታክ ላይ ጭቅጭቅ ነው ምንም ነገር አያመጡም ብለው ወስናቸዋል አይደለ? ምን እንደምናመጣ እናሳያለን። ይመች የምትባለው እና አንተ የይመች ጠበቃ የሸዋው መብረቅ ምን አለ መሰለህ አሁን ይሄንንም ባሏን ሚኪናስ መረጃ ባጭሩ ሊያገኙ ስለሚችሉ ባሏን በግሏው ያን ጊዜ ያወሩትን ነው እየነገርኩ ያለው። ሰያ አንድ ጥያቄ መጠየቅ እችላለሁ? ልጅየውን ያ ማለት ይኸውልህ ከጅዳ ወይም ደግሞ ከኢትዮጵያችሁ እንደ ገጠር ሊያሳምን ነው። ይመችን ያምጣው እዚህ ጋር ይመችን ያምጣው ይመችና በለው ይመችን አምጣው። አንድ ተረጋጉ። ማነክ ጌትነት ከቻልክ ይመችን አምጣው። እሱም ሀሳቡን ይስጥ። እችላለሁ አይችልም ለህዝቡ ሀሳቡን ይስጥ። ከዛ በኋላ በሚመቸው መንገድ ልጅቱ በህይወት ስላለች እና ይፈጠራል። እዳ ኑሮበት ከሆነ እዳ ካለበት የተክሌ አዋተን እንከፍላለን። ምንም ችግር የለም። እዳ ካለበት አምጣው ይመችን አምጣው አስመጣው ይግባ።
ዛሬ የሸዋ ልጆች እንደምታዋቸው እሳት ልሰው የት እንዳሉ ያው ምንም ከዚህ በኋላ በዚህ ልጅ ላይ መደራደር የለም። አንድ ጊዜ እንደ ዳዎቹ ልጆች እየተለቀሰ ይመችዬ ይመች ልጅን ነገር እየተባለ እየተንቆላባበጠ እሱ በበደለ ላይ ተበዳይ ሂዶ ሁሉ ጊዜ እሱ ላይ እያለቀሰ ልጆቻቸውንም አጥተው እንባቸውን ፈሶ እሱንም ተለማምጠው የሚቀሩበት ዘመን ወይንም የሚቀሩበት ታይም አይደለም ይሄ ታይም በቃ። ስለዚህ የአባትየው ንግግር እኮ ብቻ በቂ ነው እኮ ሰያ። ትላንትና ደላላውን አላቅም ብሏል። ለአባቷ ሄዶ ያለውን ሰምታችኋል። ከኢትዮጵያ የሚያመጣቸውን ቆንጃንጆ ሴቶች ደግሞ ልክ ደላላ ከእናት ላይ በላይ ነው ብለህ እህቶችህን ሽጠህ ስታስበላ የከረምክ ሌባ ነው። ለሰያ እኛውን አክባሩን እኮ ስናጣራ የመን ላይ መጥተው የረገፉ ብዙ ልጆች አሉ። ገባህ? የመን ላይ የቀሩ ምን እያለ ልጆቻችሁ ጣይፍ ላይ ሲደርሱ በመኪና አደጋ ተገልብጠው ሞተዋል፣ መጽናናቱን ይስጣችሁ ምናምን እያለ የእነሱንም ብር የመጡበትን ግንጭል አድርጎ በልቶ እነሱንም ለሌሎች ለሀለሌዎች እየሸጠ ሲጠቀም የነበረ ለ20 ዓመት የደነደነ አረመኔ ሌባ ነው ይሄ ሰውዬ። ገባህ? የእነሱም ባ ሞልቷል። አሁን ከዚህ በኋላ ሞልቶ የፈሰሰበት ሰዓት ነው። መጨረሻው ደርሷል። ና ግባ በለው። ጌትነት ይመች የሚባለውን ግባ በለው። ጋይስ ሰያ ይሰማል? ይሰማል። ቀጥል እስቲ። የዘመነ ወንድም የምትባለው ስም እንትን ያልከው ልጅ ይመችን አምጣና አስገባው እዚህ። ምናልባት ያለብህ ዕዳ ካለ የተቀበልከው ነገር ካለ እሱ የገንዘብ ጉዳይ ነው። ካልሆነ ግን የሸዋ ልጆች ብቻ አይደሉም በዚች ልጅ የሚናደዱት የሚቆጩት። 120 ሚሊዮን አማራ አይን ከዚች ልጅ አይንም። እሺ እስከ ዛሬ የጠፋው ነፍስ ሁሉ እናንተ ጋር እንደሚመጣ ማወቅ አለብህ። እያንዳንዱ አልቅሶ የቀበረ እርሙን ያላወጣ ሁሉም በየቤቱ ነው እያለቀሰ በልጁ ያለ ሰው አንተ ጋር ነው የሚመጣው። ልጁን አምጣው፣ ይመችን አምጣ፣ አስገባውን መልሱን እሱ እንዲመልሰው ነው የምናደርገው። አንተ ጋር ብቻ አይደለም። ሸር አድርግለት። አካውንት ከሌለው አካውንት ስጠው፣ ይምጣ፣ ይጠየቃል። ካልሆነ ግን የሸዋ ልጆች ብቻ አይደሉም። የሸዋ ልጅ ምን ማለት ነው? 120 ሚሊዮን አማራ በዚች ልጅ እያለቀሰ ነው። እህታችን አለች በህይወት ሞታለች ብላችሁ እናንተ ላለማፈር ዛሬ ገለብት ቀብራት ማንም የሚምር ይሄድ። ስለዚህ ኬፉ ልጅቷ ብትገኝ ጦረታችን ነው። ገብቶሃል? ካለች በህይወት ስለ ልጅቷ አታውራ። ይመችን አምጣው፣ ደውለለት፣ አስገባው ስለሚለው እናንተ አንድ ጊዜ ዝም በል በቃ። ሌላ ነገር አታውራ። የዘመን የምትባለው የሸዋው ቆይ አንድ ጊዜ ሚኪ፣ ይኸውልህ ወንድሜ፣ ለአባትየው ራሱ ልጅቷ አለች የሆነ ዲያ ስላለበት እንደዚህ ብለውኝ እንደገና ልጅቱን ችግር የለም በብር ከሆነ ምናምን ብዬ አላማጣ ድረስ ሄጄ በቋንቋቸው ቋንቋ አይችሉም ተብዬ የሚያናግራቸው ፈልጌ ሲያንከራትቱት እንደነበር አባትየው ዛሬ ቀን ላይ ተናግሯል። እኔም ጠዋት ጀምሬ ስናገር የነበረው እባካችሁ ዛሬ ነገ ምናምን ወሬውን ትታችሁ 24 ሰዓት 25 ሰዓት የሚባለውን ትታችሁ ይመች የሚባለው ሰውዬ ቤተሰቦች ይያዙ ነበር ስለ የነበረው። ገባህ አይደለ? አሁን እያደር ብዙ መረጃ በውስጥ ይሄን ነገር እኛ እዚህ ሚዲያ ላይ ወተን ስንናገር በውስጥ የላኩልን መረጃ የእህቱ ፎቶ የልጁ ፎቶ ምናምን ታሪኩን በደንብ አድርገው እስካሁን ሲያወሩን በውስጥ በሌላ ስልክ ሲያወሩን ለ20 ዓመት ሙሉ የሸዋን ልጆች በሱ የሚመጡ ልጆችን እንዳለ ቆንጆ የተባሉ ሴቶችን ለየመኔዎችና ለኦሮሞዎች ለትግሬዎች እየሸጠ በእነሱ ደም እየነገደ የእነሱን ብር ከቤተሰቦቻቸው እየበላ በጣም እስከ አፍንጫው ድረስ ብር የተሸከመ አጭበርባሪ ሌባና በሸዋ ልጆች ደም የነገደ በጣም አረመኔ ጋጠወጥ ደም ያሰከረው የሰይጣን መንፈስ ያለበት እህት አለኝ ብሎ የማይሸማቀቅ ፈጣሪ ከኒ በላይ ያለ ብሎ የማይሸማቀቅ አረመኔ ጭራቅ የሆነ ሰው ስለሆነ የዛ ሰውዬ ቤተሰቦች ተይዘው እናናፍጠዋለን። ግን ሌላ ነገር አባትየው ደግሞ ቅድም ሰይድ እንዳሰማው ቅሬታ ካለው የሆነ ነገር አልፈልግም የሚል ከሆነ ከቤተሰብ በላይ አይደለም። ቤተሰቦች ደግሞ ይሄንን ነገር አሳልፋችሁ የምትችሉትን ሂዱኛ በደንብ አድርገን እናናፍጠዋለን። አባትየው እንዳሉት ነገር የሚባለው ሰው ልጅቷ እንዳለች እያወቁ ማንን ድረስ አባትየው ያሉት ነገር አለ። አባትየው የይመችን ቤተሰቦች
ጠንቅቀው ያውቃሉ። ሸዋሮቢት ያሉትንም ራሳ ያሉትንም ያውቃሉ። ከቤተሰቦቹ ላይ ደውዬ እንደዚህ ብዬ ስነግራቸው ደውለን የሚችልና እሱ ከሆነ ደውለን መላ እንዲፈጥር እናደርጋለን ብለውኛል ብሏል። ሚስቱ ደውላ ቤተሰቦቻችን በሽማግሌ እንዳትይዝ እውነታውንና እውነቱን በሶሻል ሚዲያ ወጥቶ ለህዝቡ ያብራራል ብላለች ብለው ነበር አባቱ የሃናን አባት። አሁን የልጁ ሚስት ማለት አሁን የት አለ ነው የት አለ ያብራራል የተባለው? የት ሄደ? ምን ተፈጠረ? ለምን አይመጣም? ለምን አይናገርም? አይውልህ የእሷን ቤተሰቦች እንደዛ እያሉ እያዘናጉ ሚዲያ ስለማይጠቀሙ የራሳቸውን ቤተሰቦች የሚያሸሹበትንና የራሳቸውን ህልውና የማያሰጋ ቦታ ላይ እስከሚያመቻቹ ድረስ ነው። ሰያ ወደክም ጠላህም ገባህ አይደለ? ልጅቱ ትክክለኛ ብትሞት የ20 ደቂቃ መንገድ ናት አልኩ። ሰያ ገባህ አይደለ? ስልክ እንኳን ባይይዙ መሪዎቹ እነ ገጠር ልጅ ጋር ሄደው ያችን ቦታ የማያውቅ የለም። የቀለጠች መንደር ናት። እዛ ቦታ ላይ ሄደው የ20 ደቂቃ መንገድ ናት። እንዲያውም ወደ ልጅቱ ሲኬድ ማለት ነው ሰያ 10 ደቂቃ ራሱ አይፈጅም። ቦታውን እናውቀዋለን፣ ሄደንበታል። ቪዲዮ ልጅቱ ሞታለች፣ ጠበቅናት፣ ሞተችብን። እናንተ ማየትም ማመን ስላለባችሁ ኑና ልጅቱ ነው ይላሉ ደላላዎቹ። የመን ላይ ያሉት ኃላፊነት አለባቸው። ሌላ እንኳን ባይችሉ የመኒዎች ራሱ መላክ ይችላሉ። ሄደንበታል፣ ቦታውን እናውቀዋለን። ይህን ስራ እንዲሰራ የሚያደርገው ደግሞ ይመች የሚባለው ነው። ይመች ደግሞ እንደለመደው እንደሌሎች ልጆች በሚዲያ የማይታወቁ ቤተሰቦቻቸው ሚዲያ ላይ ወጥተው መናገር የማይችሉ ልጆችን የቤተሰቦቻቸውንም ብር እየበዘበዘ እነሱንም በብር እየሸጠ ሲኖር የለመደ ሌባ እንደስከዛሬው መስሎት የዲሃዎችን ዛሬ ጥሎታል እዚህ ሶሻል ሚዲያ ላይ። ወደክም ጠላህም የልጅቱ ህይወት አንድ ነገር ይኸውልህ፣ አባትዮ ፈቃደኛ ከሆነ ልጅቱ እሾክ ቢወጋት 7 ትውልድህ እንደሚጠፋ ነው እኔ አስረግጬ እየነገርኩ። እሺ አሁን ዛሬ የሸዋን አማራ ስታስለቅስ የነበር አረመኔ ነህ። አንድ ጊዜ ነፍጠኛ ያዘው። እሺ ጌትነት አሁን ይመችን ታመጣለህ አታመጣውም? እሱ ነው ጥያቄ። ጌትነት አሁን እስኪ መልስልን። ማዘን ነው? አዎ ጌትነትን አምጣልን። ይምጣ፣ ይግባ፣ ማብራሪያ ይስጥ። መቼ ይቻላል? መቼ ያመጣታል? መቼ ይለቃል? አምጣው እንጂ ይመችን እኮ ነው። እየጠበቅን ነው። ና በለው፣ ደውለህ ና በለው። ተደዋውለን ነበር ብለሃል ቅድም አይደል? እሱ ቤት ነው አይደል? አንተ ያለው እሱ ቤት ነው እኮ ያለው። ሰያ ጌትነት አንድ ጥያቄ ልጠይቅህ። መሲ ቆይ አምጣው፣ ይምጣ፣ ማብራሪያ ይስጥ፣ ይምጣ። ደውለህ ና በለው። የተፈለክ ነው ብለህ ይምጣ። እያየ ነው ግን ይግባና ማብራሪያ ይስጥ። ሲጀመር ሳያ በሌላ አካውንት እየተከታተለ ስለሆነ በደወል ትችላላችሁ። ገብቶሃል? አላነሳልን፣ እኛን እኮ አላነሳልን። ለምንድን ነው የማትደውለው? አንተ እኮ የዘመነ አንተ እዚህ ጉዳይ ውስጥ እኮ አለህበት። የአንተን ቤተሰቦች አንፋታም። የት ቀበሌ የት ጎጥ እንደሆነ እየተከታተልናቸው ነው። ልጁን አምጣው። ወደድክም ጠላህም ይቺ ልጅ ቤተሰቦቿ ጋር እስካልተቀላቀለች ድረስ አንተም ይመችም ከነ 3-4 ቤተሰብ ትደፋል። አስረግጬ የምነግርህ ያ ጊዜ አልፏል። ድሮ ኢንተርኔት በሌለበት ጊዜ የፈጃችሁት ህዝብ በእናትህ አንተ አዳምጥ፣ ቆይ አትሳደፍ። ሲጀመር ቤተሰቦቿን ደውላችሁ ብትደራደሩ እነሱን ብታታለሉ አሁን ራሱ ያለው ሰዎች 16,000 ሰው ቁጭ ብሎ እያየ ነው። ይህን ጉዳይ የልጅቱ ጉዳይ የቤተሰቦቿ ብቻ አይደለም የሁሉም አማራ ጉዳይ ነው ከተባልክ ሊገባ አይገባም። እውነት ከሆነ ታለ የሁሉም ሰው ጥያቄ ነው። እኛም በጣም ደስተኛ ልንገርህ፣ አዳምጠኝ። ግን ሰው ላይ አትንጠፍጠፍ። በፈለገህ ባልየው መጠየቅ ትችላለህ። ተገጠርም ልጅ ላይ ከእኔም ላይ ራሳችሁ አውርዱ። የለም አንወርድም። ልጅቷ በህይወት እስካልመጣች ድረስ አትለቀቅም እያልኩ ነው። አስረግጬ የምነግርህ ነገር ልጅቷን በህይወት እስካላመጣ ድረስ
ጉሮሮህን በጩቤ ገንጥለን በተግባር ነው የምናሳየህ። አንተ ጥንባታም እያንዳንዱ እህት ወንድም ቤቱን ምራው ሰያ መሰዳደብ አይደለም ነፍጠኛ። ቆይ ማንም ሰው ቆይ መሰዳደብ እና መዛዛት አይደለም እንጂ አንድ ጊዜ ማነክ ቆይ ጌትነት ቆይ እህት ልጅቱ የሁላችን እህት ናት። ከኛ ይበልጥ ይሄ ጉዳይ ተጣርቶች ልብትለቀቅ ከኛ ይበልጥ እናንተ ናችሁ ታማኝነታችሁ የሚቀጥለው። ገብቷል አይደለ? ከኛ ቢበልጥ ለእናንተ ናት ቅርቡ። ለእናንተ ቅርብ ናት ከኛ በልቆ አንድ ጊዜ እሺ አውራ ይኸውልህ እንደዚህ አይነት መዘዝ ውስጥ የገባሁት በባልየው ምክንያት ጉዳይ ነው። ገብቶሃል? ይሄን ሁላ ነገር መከራ እናንተ እኛ ወንድሙ ሄሎ አብሮ ይስጥልን። ሬሳ መጥቶ ከኢትዮጵያ ይምጣና ሰው ያንሳላችሁ ሲላችሁ ልጅቷ እንዳለች መጠርጠር ነበረባችሁ እንደ ሰውኛ። እስኪ ለሬሳው የሚቀርቡት እነሱ ናቸው ወይስ ከኢትዮጵያ መጥቶ ነው? ስለዚህ እየሸወዳችሁ ስለሆነ እናንተም ሸውዳችሁም ሆነ ምንም ብላችሁ ቢሆን ሌላ ደም ከምትቃቡ ልጅቷን አምጡ። ይሄ ግልጽና ግልጽ የሆነ ነገር ነው። መቼም ልጅቷን እውነት ቢቀብሯት የእውነት ቢሆን ከኢትዮጵያ ሰው ላኩና ፎቶዋን ሳይሏችሁም እስከዚህ ድረስ ነው የተናቃችሁት። የምር በጣም ተንቃችኋል። እስኪ ወንድነት ይሰማችሁና ተክሌን የሚባለውን በወንድነት አናግሩና በብርም አናግሩና ልጅቷን ይልቀቅ። አለቀ። በብርም ከሆነ ያገቷት እናዋጣለን፣ አምጡ በስርዓት ልጅቷን በቪዲዮ አውጧት። አዎ ታግቻለሁ ብላ ቪዲዮዋን ያሳዩን። የፈለገውን ብር ይሰጠዋል። ታግታ በብር ምክንያት ከሆነ የታገተችው ገብቷል። በቪዲዮ ይዘዋት ይውጡ። በዚህ በስርዓት እንዳለች ቀኑን ደቂቃውን ጠቅሳ ቪዲዮ ላይ ትናገር። በቪዲዮ ወጣ የፈለገው ነገር ይዋጣል። አለቀ። ከዛ ውጭ ግን ይመችም ሸሽቶ የትም የሚያመልጥበት ጉዳይ የለም። አክስት አጎት እናትና አባቱን ቢያሸሽ አክስት አጎት ነፋለው። እያንዳንዱ ቤተሰብ ጆሮውን ይያዛል። የማይሆን ነገር ላይ ነው አሁን ያላችሁት። ድሮ ኢንተርኔት፣ ስልክ፣ ቲክታክ በሌለ ሰዓት ህዝቡን ፈጅታችኋል። ስፔሻሊ የሸዋን ህዝብ ፈጅታችሁታል። ዋና መቀመጫችሁን ሸዋሮቢት ውስጥ አድርጋችሁ የኖርባሉን የድሃውን ልጅ እያስጨረሳችሁ ያላችሁት ሸዋሮቢት መሀል ከተማ ላይ ቁጭ ብላችሁ ነው። እያንዳንድህ እየተጠና ነው። ከዚህ በኋላ እሱ አቁሟል። አሁን ማድረግ ያለባችሁ በዚህ ፍጥነት ልጅቷን በህይወት ከቤተሰቦቿ ጋር የመቀላቀል ኃላፊነት በመጀመሪያ ደረጃ ይመች ላይ ነው። ከዛ ውጭ ይመችን የማምጣት ግዴታ አለብህ አንተ። ናግባ በለው። ቀልድ የለም። እንደዚህ አውርተን የምንተውበት ሰዓት አይደለም። የፈለገ 20 ዓመት ሙሉ ያካበተው ብር የትም አያደርሰው። ገብቷል? የፈለገው ገንዘብ ይኑረው፣ እናሳየዋለን። እኛ ደግሞ ማን እንደሆነ በገንዘብ ከሆነ የተመካው። እያንዳንዱ ቁስል የሌለበት ሰው የለም። እያንዳንዱ ሚኪ፣ እያንዳንዱ እኛ የምንፈልገው ወንድም የትንገረ የልጅቱ ህይወት በጤናዋ ከቤተሰቦቿ ጋር እንድትቀላቀል ነው። ስለዚህ ሁላችሁም ይገባኛል ስሜታችሁ። ልጁን አምጡት፣ ይግባ ይናገር። ገንዘብ ካለባት እንከፍላለን እየተባለ ገንዘብ ካለባት እንሰጣችኋለን። ልጅቱን ግን እንፈልጋታለን። 120 ሚሊዮን አማራ ይፈልጋታል። ሰው የሆነ ሁሉ የዚች ልጅ ጉዳይ እየተከታተለ ነው። የትም አታመልጡም። ልጅቱን አምጡ። የተነጋገራችሁ ውስጥ ለውስጥ የተሳሰራችሁ በጥቅም በምናምን መልሱ ልጅቱን። እያንዳንዳችሁ መረጃው አንድ ሰው ገብቶ የሆነ ነገር ሲናገር ከኋላ ሌላ ሰው ይሳባል። ቻይና አለው። የሚለቃችሁ የለም። የኢትዮጵያ ሕዝብ እየተከታተለ ነው። ያችን የመሰለች እህታችንን ደብቀህ አትቀርም። መልሳት። አንድ ጊዜ የመጨረሻ ነው። ይመች የሚባል እንዲመጣ የተወሰነ ደቂቃ እንጠብቀዋለን። ከዛ በኋላ የሸዋ ነፍጠኛው ቴሌግራም ግሩፕ ከፍታችኋል አይደለም? በመንገዳችሁ ሂዱ። ወደኋላ እንዳትሉ። ማንም ይውደድ ማንም ይጥላ። እህታችንን እዛ ጫካ አስቀምጦ ቆይ እህታችንን እዛ ዋሻ ውስጥ እንደፈለገ እያስደረገ እሱ ጅዳ ላይ ዘና እያለ አንዲት ልጅ በዛ መልኩ ለ2 ወር ለ3 ወር ስቃይ ውስጥ አስገብቶ የእሱ ቤተሰቦች ሰላም አያድሩ፣ ሰላም አይውሉ። ማንም ሰው በቤተሰቡ ላይ ደርስበት ብቻ ነው ህመሙን የሚያውቀው። ማንም ሰው
ምናልባት ዱባይ ጅዳ ላይ ህጋዊ ነኝ ኢቃማ አለኝ ብሎ የሚነካኝ የለም ብር አለኝ ብሎ ካለ እናንተ ጉሩባችሁ መስራችኋል። እጥግ ድረስ ሂዱ። መጥቶ አቡፋን ነው ብሎ እግሬ ስር ወዶ ያለቅሳታል። እመነኝ ያለቅሳታል። አስረግጬ የምነግርህ ይኸውልህ አልፎ ተርፎ የነ ተክላይ ቤተሰብ ያለቅሳታል። ልጅቷ እኔ የኔ ልመና ዛሬ የኔ ደውል ተገልብጦ የእሱ ደውል ያልሆነ እንደሆነ ሰዒድ አይደለም። ልጅቷ በስራ ካልወጣች የነ ተክላይ ቤተሰብ አይቀርለትም። እንኳን የይመች ገብቷል። እንኳን የይመች የነ ተክላይ ቤተሰብ አላማጣ አባትየውን ሄዶ ሲያሰቃዩት የነበሩትን ምን እንደሚደረግ እናያለን። ልጅቷን በስርዓት አስለቅቁ። ከዚህ በኋላ የምንሰጣችሁ ሰዓትም ደቂቃም የለም። እስካሁን 3 ቀን ሙሉ ስንጨቃጨቅ ከስር ሆነ ጫትክን እየበላህ ሩዝህን ከባሞራ እየበላህ ቁጭ ብለህ ሶፋ ላይ ተኝተህ እያዳመጥክ ነበር እያንዳንድ። ከዚህ በኋላ የምንወስንበት ሰዓት ደርሷል። ገባ? አሁን ትንሽ ደቂቃ ነው፣ ትንሽ ደቂቃዎች ናቸው የቀሩን። ይመጣል፣ መፍትሄ ያለው ሀሳብ ያመጣል። መጥቶ ራሱ ሙታለች በሚለው ከሆነ አላማው አንቀበልም። ሙታለች ወይ ሞታለች ቀልደኛ ወይም ደግሞ አይተናል የሚል ሰው አድርጓል። እያወራ ነው። አንድ ቤት ናቸው። ሆን ብለው ልጅቷ የለችም በሚለው እንደመድብና ምንም አያመጡም ብለው ነው። አንድ ቃል ነው የሚጠብቁት ከኛ። ክርስቶስ ምስክሬ ነው። አንድ ቃል ነው የሚጠብቁት። ገብቷል? እናትና አባቱ ልጅቱን ደግሞ ለመታል የሸቀው አንተ ነህ፣ እየሰማህ ነው። አዳም ይኸውልህ፣ እናትና አባቱ ሜቢ ሸዋሮቢት ሊሆኑ ይችላሉ። አክስት አጎት ነፍ አለ ገጠር ላይ። የሸዋሮ ቤቶቹ ደግሞ ነገ ጠዋት የምናደርገው እናደርጋለን። ገብቷል? ይሄ ልጅ ከዚህ በፊት ለ10 ምናምን ዓመታት የሸዋን ህዝብ ኔትወርክ ዘርግቶ እየለቀመ ለባህል ሲሳይ ያደረገ ልጅ ነው። ገብቷል? እሱን እኛ አይመለከተንም። ያለፈው አልፏል። ልጅና ወንድም እህት አጎት የሞተበት የሀገር ሰው ነው ያለው እርሙን ያላወጣ። እነሱ የሚጠይቁ ጊዜ ወይ በፈጣሪም ዘንድ ልትጠየቅ ትችላል። አሁን ግን በዚህ ልጅ ምክንያት የእነሱን ባ ሞልቷል። ከዚህ በኋላ የምትቀልድበት ሰዓት አቁሟል። ወደድክም ጠላ እምቢ ካልክ እስከ 7 ትውልድ እንፈጃለን። ይመች የምትባሉ ና ግባ። ምንም ከልጁ ጋር አታውራ፣ ግባ እያልኩ ነው። ያ ሰያ በቃ በርታ ወንድም፣ ጥሩ ነገር እያደረግ ነው። በዚህች ልጅ ይመች የሚባለው ሰይድ የሰጠው ሰይድን በዚህ ጉዳይ ቢዚ እንደሆነ አንፈልግም። ላረገው ለከፈለው መጽዋዕትነት እናመሰግናለን። ይመች የምትባል ሰው ግን ቃል ለእምድር ለሰማይ ወይ ብለህ ይኸውልህ እንዴ ሴት ተንበርካ ብታለቅስ ራሱ የማይትወጣው እንትን ውስጥ እየገባህ ነው። ወደክም ጠላህም የሆነ ነገር ከመሆኑ በፊት ልጅቱ እንዲህ ብላ ነው ታማ ነው ምናምን አይሰራም። መእተህ ራሱ ልጅቱን መቼ አገር እንደምታስገባት ቃል እንድትገባ ብቻ ነው። ልጅቱ በህይወት አለች፣ ምንም ነገር አልሆነችም። እያስጫወትክባት ያለው አንተ ነህ። ወዲያ ብትለባበስ አሳማኝ ነገር ብታመጣ እኛ አናምንህም። ወደክም ጠላህም ይኸውልህ ጉሮሮህን ተይዘህ ዘርማን ዘርህ ከሸዋ ምድር ላይ እንዲጠፋ ነው የምትደረገው። ወደክም ጠላህም ይኸውልህ እያላገጥክ የማትወጣው ነገር ውስጥ ነው በእልህ እያስገባህን ያለው። ወደክም ጠላህም ልጅቱ አለች በህይወት። ብር ካለብህ እንክፈል ተብለሃል። ችግር ካለ ችግሩን ናና አዋየን ብለንሃል። አይሆንም ብለሃል። አባቷን በዛ ታለባብሰዋለህ ልጅ ሞታለች ብለህ እዚህ ጋር ስትመጣ ደግሞ አላቅም ትላለህ። ሌላው ጋር አልተዋወቅም ትላለህ። ይሄ እኮ ለራሱ ለአንተ አንድ ምስክር እኮ ነው። ሌላ ምንም ነገር አያስፈልግም። አባቷን ወንድሞቿን ሲፈልግ ከኢትዮጵያ ሰው አንጣና አስቀርዝ ቪዲዮ ትለዋለህ። ካሜራማን ከኢትዮጵያ እንዲያመጣልህ ሁሉ ትፈልጋለህ አይደለ? በዚህ ልክ አሹፈህ ግን አትቀርም። አንተ የልጅቱ እንባ ብቻ ሳይሆን እስከዛሬ ድረስ እያመጣህ የሸጥካቸው ሰዎች የቤተሰቦቻቸው እንባ እኛ እጅ ላይ ጥሉሃል። ወደክም ጠላህም ሰያ በግሩፕ ስለሆነ ምንድን አስገባው? እስኪ ሰያ ከቻልክ ምንድን የሚለው ልጅ አለ ከታች ሲያስገባው ምንድን የሚለውን እሺ አንድ ቁጥር ይጻፍ። እሺ ጌትነት ልንበተን ነው እኛ። ሀሳብ ካለና ማን ነው ይመች የሚለውና የሚያመጣው ሀሳብ ካለ ንገሩን።
ከዛሬ በኋላ በዚህ ጉዳይ ልንመጣ አንችልም። አውርቶ ግባና ንገረን ምን ብሎ ነው? ወይም ደግሞ የማይመጣ ከሆነ ያሳውቀን። አሁን ሚውት አንሳና ንገረን። ጌትነት ሚውት አንሳ። ላክለት ለሾው መብረቅ አሁን ላክለት። ቴሌግራም የምትጠቀምበት አሁን ላክለት። ይሃና ባል በውስጥ ላክለት። እዚሁ ላይ እያለህ ላክለት። ምንድነው የቴሌግራሙ ስምህ ምንድን ነው የሚለው? ኖ ስሙን ሳይሆን በቃ በውስጥ ጻፍለት። አለቀ። በውስጥ ጻፍለት። ቁጥሩን በውስጥ ጻፍለት። ችግር የለም። በቃ ሚውት አንሳ። ጌትነት ሚውት አንሳ። እየጠበቅን ነው። ሾው መብረቅ እነሱን አሁንም ሳውዲ ያሉ ደላሎች ጋር ግንኙነት ያላቸውን ግሩፕ ላይ አታስገባ። መረጃ አውጥተው ይሰጣሉ። ኖ እኔ ግሩፕ የለኝም። ቆይ ግሩፕ የለኝም። ቆይ እኛ የምንሰራውን ስራ እኛ እናውቃለን። ኦኬ እሺ። ማነክ ጌትነት አውቆ ነው ዝም ያለው። ያነሳል። ተናህ በለው። እያወራ ከሆነ ሚውት አንሳ በለው። ሰያ ጌትነት ሚውት ነህ። እያወራ ከሆነ ሚውትን አንሳ። ጌትነት እቃቃ እኮ ነው እየተጫወቱ ያሉት። ሰየው እቃቃ አሁንም እንደዚህ እቃቃ ተጫውተን የምንተው መስሎት ከሆነ ጌትነት ይሰማል። የሸዋ መብረቅ ያለ ሰያ ስራህን ስራ። የሸዋ መብረቅ ና ቴሌግራም ላይ አንተ ማን የሃኒባል ና እዛ ላይ ላስ የተወሰነ ደቂቃ እንጠብቀው እስቲ። ጌትነት እስቲ ምን መፍትሄ አለ? ይመጣል አይመጣም? ይመች ጌታሁን ሚውት ፍታ እንጂ ጌታሁን ተደወለለት። አሁን አየሁ። ቆይ እንግዲህ ይመካከሩ። እየተመካከሩም ሊሆን ይችላል። ማን ያውቃል? ሰያ ግን ምክራቸው ማለት ነው። ይኸውልሽ ምክራቸው ምንም በመሆነ መንገድ ላይ ልጅቱን አምጥቶ ለቤተሰቧ ማስረከብ ብቻ፣ ለቤተሰብ ልጅቱን ማምጣት ብቻ። ሌላ ምክንያት ምናምን አይሰራም። የድምፅ ምልክቷን ንካት። ይኸውልህ ራሱን የጠፋኝ እንዴት እንደማመለክት እቺ ምንድን ነው ሚዩት ማድረግ ያለች እታች ቪዲዮ ምልክት አለ። ፕሮፋይልህን ተጫንና ማይክ ምልክቷን እንትን በላ አንሳ። ውጣና እንደገና ግባ። በቃ ይውጣና እንደገና ይግባ። ወጥተህ እንደገና ግባ። ያን ያልኩህን ቁጥር ጻፍ። አውቆ ነው ሲቀጥል ሰያ አውቆ ነው አይደለም አያውቅበትም። ውጣና እንደገና ግባ። እንዴ እስካሁን ሚውት እያነሳኛ ሀገር ሲሰዳደብ አልነበረ እንዴ? ሲሰድበን አልነበር? ሰያ ቆይ እንደማመጥ። ቆይ አንዴ እንጠብቀው። ችግር የለም። ውጣና እንደገና ግባ። መውጣትም ላይ ይችላል እኮ አሁን ወይ አንተ አውጣው። መውጣትም አልቻልም። አንደኛ ሴንቸሪ እኮ እንዴ! በዚህ ልክ እንዴት ታስቡታላችሁ? አሁን እንደገና ላክ። ሰያ ግን ለምንድን ነው ስለ እሱና ስለ ጌትነትና ስለ ይመች ግንኙነት ለምንድን ነው ያልጠየቀው? ማለት ግንኙነታቸው አንድ ቤት እኮ ነው ያለ እኮ አንድ ተጠይቋል እኮ አላውቀውም አይደለም። ቤት አማራ ይኸውልህ፣ ቤት አማራ ግንኙነታቸው አሁን ለምሳሌ የቤተሰብ ነው ወይስ የጓደኝነት ነው? የጓደኝነት ከሆነ ምን ያህል ያምነዋል? ይመችን ምን ያህል ያምነዋል? አሁን ለምሳሌ ወንድሙ የጓደኛው ሚስት ምናምን ይሄን ሁላ ሰው ሰብስቦ የሰጠው ምን ያህል ቢያምነው ነው? ይመችን መሲ አሁን የፈለገው ይመነው አይመነው አሁን በቃ መጨረሻ ደረጃ ላይ ደርሰናል። በህይወትና ነው ልኬልሃለሁ። መጥቷል። እሺ የለም ምን አዲስ አለ? ይመች አይመጣም? አላወራህም? አሁን እሱ ቁጥሩ አላችሁ፣ ቁጥሩ ደውሉበት። ገብቷል? እምቢ አለኩኝ። አንተ ጋር የሚያገናኝ ነገር የለም። ገብቷል? አንተ ጋር የሚያገናኝ ነገር የለም። እኔ አንተም ትጠየቃለህ። አዳምጠኝ። የሃና ባል እኮ ለአንተ ነው ልጅቱን የሰጠው እንጂ ለእሱ አልሰጥም። አንተ ነህ ለእሱ የሰጠኸው።
አንተም ተጠያቂነት አድርግ ሃና ባሪ ነው አለ እኮ እንትን ነው አለ መጠየቅ ይችላል መጀመሪያ እኮ ብሏል እኮ። ስለዚህ እሱ አሁን የሚያውቀው አንተን ነው የሚያውቀው። አዳምጠኝ ተጠያቂ ተነጋግረናል። መጀመሪያ ትጠየቃለህ ነው የምልህ። ጥያቄው ትጠየቃለህ እንዴ? ይመችን የታውቀዋል የሃናን ባል አንተን ነው እኮ አወቀ። አንተ ነህ ይመችን ያገናኛት ከልጅቱ ጋር እንዴ? ምን ማለት ነው? እኛ እኮ ቀለል አድርገን የተውን እኮ ዋናው ተዋናይ እሱ ነው። ተቀብለህ እኮ ልጅቷን የሸካት እኮ አንተ ነህ። ቆይ መሸጥ ሳይሆን ቆይ አሁን እኮ አንተ ይኸውልህ ማንም ሰው ከይመች ጋር ግንኙነት የለውም። አንተ ብቻ ነህ። ወንድምህንም ይሁን ሃናንም ይሁን ሌሎችንም ያክስትንም ልጅ ይሁን ገጠሩንም ይሁን ያባባልካቸው 5500 ይከፍላሉ። እንደዚህ ነው ክፍያው እዛ ሲገቡ ነው ምናምን ብለህ ያወራኸው አንተ ነህ አይደለ? ከይመች ጋር አገናኘው በቃ አንተ ነህ አልኩህ። በቃ ምንም ጥርጥር ለአንተ ትጠየቃለህ። አገናኘን፣ አወሩ፣ ስልኩ ቁጥሩ አላቸው፣ ሁሉም ነገር አለ። ገብቶሃል እኮ ምን ያክል አምነኸው ነው አንተ እሱ ጋር ያገናኛል? መጨረሻ የምኖረው እኮ እዚያ ቤት ነው። እኔ የምኖረው እያዛማ ከብረው እዚያ ነው። ገብቶሃል እሱ ቤት። አዎ እኔ አሁን ገጠር ከመጣሁ ስለዚህ ካለቃ ስለሆነ ምንም አብረህ ትሞታለህ እንጂ የምትናገረው ነገር የለም ማለት ነው። አብረህ ስትገረፍ ታወጣዋለህ። እጃዛማ ከበርክ ምንም አከበርክ። ከባህር እንደመጣሁ የገባው አሁን 4 ዓመት ተፈለገ እሱ መጠየቅ ትችላለህ። 4 ዓመት ያው ገጠር ላይ ነው በረሃ። ገብቶሃል 4 ዓመት ይድፍን ያዛም ወርጃላ ተፈለገ በታማኝ ነው የማወራ። ገብቶሃል እኮ አሁን ዝሮ አንተ እሱ ቤት ነው የምኖረው። አንተ እሱ ቤት ስለምትኖር ደላላው መሆኑን ስለምታውቅ ደህና ሰው ነው ብለህ አባብላቸዋል። ብሩንም የተባባለው ከአንተ ጋር ነው። አንተም ሰውዬ ላይ ሚስትህን ለማታምነው ሰው ትሰጣለህ። ሰያ ሚስትህን እኔን የማታምነኝ ከሆነ አንተ ጋር ትቀመጥ ሚስቴ ኢጃዛ አከብራለሁ ብለህ ለእኔ ትሰጠኛለህ። ሰያ ሚስቱን የሚሰጠው በጣም ስለሚያውቀው በጣም ስለሚግባቡ ስለሚተማመንበት ነው። እሱ ጋር ሚስቱን አስቀምጦ ሄደው አይደለ? ለምን 10 ዓመት አትቀመጥ? ምን አገባንኛ? ለራስህ ለሸቅል ብለህ ነው። ተለወጥ፣ ስራ ማሻአላ ተባረከላ። ግን በልጅቱ ላይ የሚሰራውን ሴራ ፊት ለፊት ወጥተህ ይሄን ነገር ልጅቱ አገሯ እንድትገባ ማድረግ አለብህ። 4 ነጥብ አይመለከትም። እሺ አንተ እንኳን ሚስቴን አይደለም ይኸውልህ እንኳን የ80 ሚስቴን አይደለም እህቴን ራሱ እማላምነው ሰው ጋር አላስቀምጥም። ነፍጠኛው በርጥጣ ካልሄደች በስተቀር ነፍጠኛው አንድ ቻንስ ስጠኝ፣ አንድ ቻንስ። እሺ ጌትነት ይሰማል አይደለ? እሺ አንተ ጓደኛ ነው። ስለ ልጅቷ የተወሰነች አስተዋጽኦ አድርግ። ልጅቷ በምን ምክንያት እንደታገተችና በብር ምክንያት ከሆነ የተደራደሩት ጠይቅልን፣ ብሩን እኛ እንስጥ፣ ልጅቷን ይልቀቁልን። አይ ይሄንም አላሳካም የሚል ከሆነ ወደሚቀጥለው እርምጃ እንሄዳለን። خلاص ይሄን ጠይቀው ይሄን ጌትነት አቤት ይሄንን በብር አንተ ይችን ብቻ ልጅቷ ላይ አንተ እንዳንድ ወንድም አንተም የሸዋ ልጅ ነህ፣ የእሱ አካባቢ ልጅ ነህ እኮ አይደለ? የአርሜኒያ ልጅ ነህ። ማንንም ጠይቀው የቀወት ወረዳ ልጅ ነህ። ስለዚህ አንተ ለልጅቷ የተወሰነች አስተዋጽኦ አለህ። ይመች የሚባለውን ያገቷት ደላሎች በምን ምክንያት ብር ፈልገው ከሆነ ይመች ብር ኖሮበት ከሆነ ያን ነገር ጠይቀው። እኛ አዋተን እንስጥ እንክፈል፣ ልጅቷን ይልቀቁልን። ይሄን ነገር አላስፈጽምም የሚል ከሆነ እኛ የራሳችን ውሳኔ እንወስናለን። ይሄን ጠይቀው። خلاص አልመጣም አለ አይደል? እዚህ ላይ ይሄን ጠይቅልን። እኔ የምልህ ይመችን ነው የምጠይቀው። ጠይቀው። አሱር ላይ እኮ አወራሁት እኮ አልኩህ። አሱር ላይ እኮ አውርቼዋለሁ። አሱር ላይ አውርቼው መፍትሄ የሚሰጥ ነገር እኮ ሲሆን ነው ወይ ደህና ሰው የያዘውና በስነ ስርዓት የሚዳኝ ሰው ኖርማል የሆነ ሰው ያስፈልጋል። እነሱ የሚፈቱት ነገር አይደለም። ትክክለኛ በሩን ክፍት አድርጎ ለኛም መብቱ ተፈቅዶ እያወራን በስነ ስርዓት የለችም። አሪፍ እየሄደ ነው። ቆይ ተወው። ቆይ ነፍጠኛው የሾው በእናትህ አይውልህ እኛ እንውረድ። ሰያ ብቻ ያናግረው። በቃ ሰያ ብቻ ያናግረው። ልጁ ይምጣና ይግባ። ሰያ ያናግረው። እኛ እንወርዳለን። ሰያው ሚዩት ነህ። እሺ ቆይ አንድ ጊዜ ትክክለኛ መዳኘት አይችሉም ያለው እሺ፣ እሱ ምን ይዞ ሊቀርብ ነው?
ይኸውልህ ሙታለች የሚለውን ሀሳብ እኮ አንቀበልም ስላልን ነው እሱ ያለው ማለት ነው። ትክክለኛ ዳኛ ሰው ይንጣ፣ ተወካይ ከሚዲያም ላይ ያንጡልኝ፣ ወይንም ደግሞ የራሳቸውን ሰው ያንጡልን። በቃ ይሄ እምነት የጠፋው ነገር ስለሆነ ቦታው ላይ ሄደው እዚያው ቦታው ላይ ተሄዶ ወይንም እኛንም ቅረት ተሆነ የሚሉት በታማኝነት ወይ እነሱ ሰው ሰጥተውን እዚያ ቦታ ላይ ሄዶ ትኩስ ሬሳ ይታወቃል። 2 ወሯ ነው። እዚያ ቦታ ላይ ያለው ነገር በሐቂቃ ይታወቃል። እዚያ በቀረጣም የሚታየው ነገር ታይቶ እንደገና ደግሞ ጠጉሯን ተፈልጎ ከእናቷ ጋር ዲኤንኤን ይሄን በስነ ስርዓት የሚያስተገብር ሰው ያስፈልጋል። ይሄን ብዬ ለመነጋገር እናንተ ለማለት ይሄንን አያስወሩኝም። ምን ፋይዳ አለው ነው ያለኝ እሱ። ገብቷል? ስለዚህ እሱም መላስህ ላይ የምንከትልህ የጥይት አንድ ጊዜ አንሰጠንበረው በቃ ነፍጠኛው ቆይ እኛ እንውረድለትና ብቻውን ይጠይቀው። በቃ ጥሩ ብቻውን ይጠይቀው። ሙታለች በሚለው ነው እሱ ማለት ነው የወሰነው። እሱ እንደዚያ ነው ያለው። ይግባና ያብራራ። በቃ ለእኛ እንውረድለት፣ ይግባና ያብራራ። ቆይ ጠይቀው። እኛ እንውረድ፣ ብቻውን ይጠይቀው። ጥራው ይግባ። ማንም ሰው አይናገርም፣ ይወርዳሉ። ይምጣ። ጥሩ ጥራው። እኛ እንወርዳለን ሁላችንም። ሰውዬም ላይ ይደውል ያለው ነገር ይሄ ነው። እነሱም መጠየቅ ትችላላችሁ። ከኔ ራስ ላይ ውረዱ። አብሶ ተገጠር ላይ የገጠር ልጅ ስደተኛ ነው። ስማ ስደተኛ ነው። እሱን ተውና ልጁን አምጣልን እባክህ። እሱን የሚነካው የለም። ልጅቷ ለሞተችውና ለታገተችው ሳታስብ ሰርቶ ለሚበላ ታስባለህ። ስደተኛ ነው አለ። እኛም ስደተኛ ነው። እሱ እኮ ቪዲዮ ሰርቶ ብሎ ሳያይ ባይኑ ሳያይ እንዴ ታዲያ አስገባው። እንትኖች እኮ ያሉትን እኮ ነው። ይሄ ምን ጥፋት አለው? ይሄ ሳያ ተስፈኛው እያወራ ስላልሆነ ተስፈኛውን አስወጣና ነጃትን አስገባት። ማሳያ ጌትነት ልጁን አስገባልን። እኛ እንውረድ፣ ልጁን አምጣልን። አይ ካለ የምንወስነውን እንድንወስን ነው እኛ። ገብቷል? አሁን እሱ ዳኛ የሚመጣለት የፍርድ ቤት ዳኛ መጥቶ እንዲፈርድልን እንፈልገው። እናንተ ማቃችሁን አውጡ። እኮ ናግባ አስገባ። እኛ እንወርዳለን። አስገቡት ልጁን። ነገር ግን እናንተ እሱ ታስገባችሁ ተመጣላችሁ። በስነ ቆይ ስማ ጌትነት ወደ 21 ልጆች በአንተ ስም የመጡ ከባህር አሁን እንትና ቤት አሉ። አብረህ ተክሌንም ታውቀዋለህ። ሰው የምታመጣው አብረህ አንድ ላይ እንዳውም የይመች ቀኝ እጅ ነህ አሉ። አሁን 21 ሰው አላመጣህም በተክሌ አንተ? 21 ሰው ተናገር። 21 ሰው አላመጣህም? አዎ አላመጣሁም። ይመች ቤት አላስገባህም? ተክሌን አታውቀውም አንተ? አላውቀውም። ጥቁር ይሁን ቀይ አላውቀውም። ሁለታችሁም ሌባ ናችሁ። ሁለታችሁም ትጠየቃላችሁ። ናውረድ አሁን ነው ቅድም ስሙም ሌላ ነበረ። ቆይ አንተ ይኸውልህ ማንም አይሸውድ። ቆይ አንቺ የምሬን ፎቶ የሰቀልከው አሁን ነው። ስምህን የቀየርከው አሁን ነው። አንተ ግን የዘሜ ወንድም አልበል። ስምህንም ፎቶውንም አንሳው። አንተ ዝርቅ ስምህንም አሁን ነው የቀየረው። ቅድም ተገባ ስልኬ ስታክ አድርገው ብሎ ወጥቶ ስሙንም የቀየረው የምሬንም ፎቶ ያደርገው አሁን ነው። አይታችሁ አይደል? ቅድም ገብቶ ሌላ ነበር ፕሮፋይሉ። ሰላዩ ነበር የሚለው ሰላዩ ነበር የሚለው ሰላውና ሌላ ነበር ፕሮፋይሉ። ሳያ እኔ ለዚህ እኮ ነው ግንኙነታቸውን ጠይቅ ያልኩህ እኮ ለዚህ ቀወት ነው ወረዳው። የዚህ የጌትነትም ቀወት ነው። ነገሩኝ እኮ አሁን ነገሩኝ እኮ ከዛው ይመች ቤት 21 ሰው በባህር አምጥቷል አሉ። በተክሌ ላይ ራሱ ሌባ ነው። አሁን የምሬንና የዘመነ ምናምን ብሎ ስሙን ቀይሮ አመሳስሎ የመጣው ለዚህ ነው። እኔ እኮ ገርሞኛል። ቅድም እኮ ሌላ ነበር ስሙ። መሬት ላይ ያላችሁት በእናንተ ስምም እየተነገረ እንደሆነ በደንብ ፖለቲካ ላስገቡት ምናምን ነው። በእናት የሸዋው እንረዳ ካለን ስሜታዊ እየሆኑ ነው። ግን ለመረጋጋት ሞክር እባክህን።
ሰያ ይኸውልህ አሁን በጌትነት የመጡ ልጆች የጌትነትን ፎቶ ያውቃሉ። ጌትነት ማን እንደሆነ ያውቃሉ። ጌትነትን ራሱ ያምጡልን ፎቶውን ራሱ ማለት ነው። ለምን እኔ ቅድም ግንኙነታችሁ ምንድነው ስል ከታች ምድረ ሰገጤ ስብስብ ዝም በይ ይላሉ። ሁለቶቹ አንድ ላይ ነው የሚሰሩት። ግንኙነታችሁ ምንድነው ስለው አላቀውም አለ። አላቀውም አንተዋወቅም አለ። ጌትነትና የገባልኝ ሰጥቶ ነው የሚበላ ይላል እንዴ? ህፃን ልጅ ጥላ እዛ ጋር አግተዋት ያሉት የሴት ልጅ ህይወት ሳያስጨንቀው ልትሸረሙት መሰለው እንደ ሄደችው ያችኛይቱ ሴታችን ሌብነቱን የምታውቁት ይሄ ተመልኩ። አይነ ባይን የሸወደን ቅድም ስሙ ሌላ ነበር፣ አሁን ስሙን ምክንያቱም ማን እንደሚገርፈው ሳራን አስገባት። ሌላ አይነት እንትን ሊጫወት ነው የመጣው። አየው ሳራን አስገባት። አየው ላይ ስለምትታወቅ የፈለጓት ለሁለት ዓላማ ነው። አንድም ለዚህ ለራሳቸው ዓላማ ሲፈልጉ ነው። ሁለተኛም ደግሞ ለቢዝነሳቸውም አግተውም ገንዘብ ለመቀበል ሊሆን ይችላል። ገንዘብ ለመቀበል ከሆነ ከእሷ ህይወት አይበልጥም። እኛ ኢትዮጵያኖች አንድ ላይ ተረዳርተን ያለውን ችግር መፍታት እንችላለን። አው ወጥተን ቢሆን እንከፍላል፣ ችግር የለም። ነገር ግን ልጅቱ በህይወት እንዳለች ነው። ከሁሉም አብረው ናቸው ሁላቸው። ታያገስቱን አስተካክለውና እነ ጆከርና እነ ሙኒትንም አስገባ በ9 አድርገው። ኦኬ አሁን ይትን ሰባት ጆከርንም ሰባት አንድ ሌባ አለ ጆከር እናስገባ። እሺ የናት ሙኒት አንድ ተላክ ወይንም አበባ ላኪ። ይሄው እየሰጣለ የት ናት ሙኒት? አበባ ሲያትቹት እየሰጠች ነው። ሰያ አልታየችም? እየሰጠች እኮ ነው። ሰያ እየሰጠች ነው። አልሳልኳት እቹ ገብታለች። ሰያ ሀሳብ እንናገር። እኛ በቤታችን ከፍተን እያየን ነበር የመጣ ነው። ለዚህ ነው አሁን በድጋሚ እናንተ ማገዝ እንፈልጋለን። በዚህ እኛንም ታምኑናላችሁ። ግን ከ3 ቀን አንተ በራሱ ታመምክ። ሰጣ ገባ አያስፈልግም። አሁን የወረደው ልጅ የራሱ ፎቶ፣ የቤተሰቡን ፎቶ፣ የእናቱን ፎቶ አምጣና እኛ እዚህ ጋር ተባባሪ እንደሆነና የእሱን ነገር ስናወጣ ያመጣልሃል። የኛ ሀሳብ ይሄ ብቻ ነው። በቃ አለቀ። አበቅ ሳሪ ምን መሰለህ፣ የቤተሰቡንም ፎቶ የምንም ፎቶ አያስፈልግም። ለምን እንደው ታውቂያለሽ? እኛ እያደረግን ያለነው 2 ቀን 3 ቀን የሁለት ወይም ደግሞ እዛም ያሉ ወገኖቻችንን እዝም ያለችውን የመታደግ ስራ ነው እየሰራን ያለ ነው። እኛ ይህን ጉዳይ ታቅማችን በላይ ሆነ ልጆቹም እምቢ አሉ ብለን ተለቀቅ ነው የሚፈጠረውን ስለምናውቀው። የሚፈጠረው በጣም አስጠሊታ ነገር ነው የሚፈጠረው። ገብቶሻል እንዴ ወንድሜ? 3 ቀን ሙሉ ቤታቸው ይታወቃል፣ የቤተሰቦቻቸው ማንነት ይታወቃል። እንዴት እንደሚያም ይዩታ፣ እንዴት እንደሚያም። እኛ ደግሞ እዛ ያለው አካል ምንም የማያውቀው አካል በሌባ ልጆቻቸው ወይንም እዚህ በአጭበርባሪዎች የሆነ ዋጋ እንዲከብሉ አልፈለግንም። ለ2 ቀን እየታገልንና እየለመን ያለ ነው። ለዛ እኮ ነው ታያ። በቃ ከዚህ በኋላ መሲ ያለችው ነገር ይሁን። በቃ መጨረስ ነው የምንለምነው። ታያ ራሱ እኮ ደረግ ስራን ትተህ ህይወትን ትተህ አሁን ጨርሰናል። አሁን እኮ እነዚህ ሌቦች ተደራጅተው የሰው ሌባ ህይወትን የቀጠፉ የስንቱን እህቶቻችንን ያለ ሚስት ያለ እናት ያለ እህት ያስቀሩ ቆሻሾች ለነዚህ ልታዝን አይገባም። ሲቀጥል ለነሱ ይኸውልህ ሰያል ወንድሜ ልንገርህ፣ በአንተ ጫማ ሰው እስካልተራመደ ድረስ ሊገባ አይችልም። አታየውም እንዴ ሲላጥብህ? አታየውም? አብሮ እየበላ አብሮ እየጠጣ እሱ ደልሎ እሱ አገናኝቶ እሱ መያዝ ያለብህ እሱን ነው። አውጣው፣ ቤተሰቡ ይታይ። ምን አባቱ ያመጣል? ትናንትና ተልኮልሃል። ፎቶ ለጥፈው፣ የዋናው ደላላው ፎቶ ለጥፈው። እንዴ ስንቱ ነው የተቀበረው? ሰያ እናንተ እኮ ሳውዲ ላይ ብዙ ፈተና አሳልፋችኋል። እንደኛ እንኳን በሰላም አልኖራችሁም። ምን አባቱ ሊላላጥ ይሞክራል እንዴ ደግሞ ገብቶ? ስለዚህ በቃ ይሄ ውሳኔ ነው። እንዴ አንተ 3 ቀን ሙሉ ለምንስ እንደዚህ ትሆናለህ? እኛ አሁን ጨርሰናል እኮ። አሁን እስከዛሬ ለምን አይደለም
ምክንያቱም እንዳልኩት ምንም በማያውቁት በሌባና በአጭበርባሪ ሰዎች ምክንያት አገር ላይ ያሉ ወገኖቻችን ችግር እንደርስባቸው አለመፈለግ፣ እችም ልጅቱም ደግሞ በሰላም እንድትወጣ ለማድረግ ነበር አይደለ? እኛ አሁን እዚህ ድረስ ኦቨር ከላስ አሁን ጨረስ። ከአሁን በኋላ የልጅቱ አባት ደውሏል። ቤተሰቦቿ ላይ ደውሎ ልጆቻችን እንዳደረጉ ቢሉ ማታ ደውለን እንዲህ መፍትሄ ካለ ማታ እንደውልላቸዋለን ብለውኛል አለ። እንግዲህ ቤተሰቦቻቸውም እንደገና ደግሞ ከዚህ የልጅ የደላላው ሚስት ደውላ አባቷ ሟች አባት አሃና አባት ላይ ቤተሰቦቻችንን በህግ ወይንም በሽማግሌም እንዳትልኩ ባሌ ወጥቶ ማብራሪያ ይሰጣል ብላናለች አሉ። ማብራሪያ የለም፣ እስካሁን ተደፋፍኗል። እኛ ካሁን በኋላ በፈለጉ መንገድ ሄዱ፣ እዚህ ድረስ ደርሰናል። ካሁን በኋላ ግን ምንለማምጠው ምንለምነው እና ምንለው አካል የለም። 3 ቀን ሙሉ ማንጸጸትበት 3 ቀን ሙሉ ለምነናቸዋል። እየመጡ እንዳውም ቅድም ሌላ ነበር ስሙ፣ እየመጡ በሌላ አካል ስም ለመነገድ የሞከሩ ሌቦችን አይተናል። ዝካው አይሳካም፣ ታውቃቸዋል። ስለዚህ መጠየቅ ያለባቸው ጌትነት የሚባል ሌባ ከእንትና ጋር ያገናኛቸው ከይመች ጋር። ዋነኛው ደግሞ ለ10 ዓመት ለ10 ምናምን ዓመት በሸዋ ልጆች ላይ በአጠቃላይ በኢትዮጵያ ልጆች ላይ ሲቀልድ የነበረ ከባህር የሚመጡ ልጆችን አንድም ቆንጆ በሱ መጥቶ ያለፈ የለም፣ ሙተዋል ተብሎ እዛው ናቸው አሉ። አሁን ድረስ 60 70 80 ናቸው፣ ማዕት ናቸው። የሚሞተው በሱ የመጣ ቆንጆ ሙቷል ሳይሞቱ እየሸጠ የራሱን ህይወት እያሞቀ ያለ በደም መኪና እየነዳለ ጅዳ ላይ ይመች የሚለው ዋነኛ እህቱ ሸዋረቢት ወሎ ሰፈር እሱ ቤት እንደምትኖር መረጃው ደርሶናል። ቤተሰቦቹ ራሳ ማን በረት ነው የሚባለው እዛ እንደሆኑ ደርሰው ሁሉም ተጠናቋል። ግን እኛ ምንም የሚያውቁ ወገኖች ምንም መደረግ የለባቸውም በሚል 2 ቀን ለምን ነው ጨርሰናል። ካሁን በኋላ ከዚህ በላይ ትዕግስትም ልክ አለው። በቃ መጨረሻ ደረጃ ከስር ሆነው እየሰሙ ላይቭ ላይ ምንም ነገር አያመጡም፣ እንዲሁ ነው የሚጨቃጨቁት እያሉ ነው ያሉት። ከዚህ በኋላ ወደ እርምጃ ነው መግባት ያለብን። እኛ ልመና ምክንያቱም ሰዋዊ እርምጃ ነው ያለው። እሷም እንዳትጎዳ ሌላም አካል እንዳይጎዳ ካሁን በኋላ የራሳቸው ጉዳይ ለመኖሯ ማረጋገጫ ካለ ከልክ በላይ የሚደረግ ትዕግስት አለመቻልን ነው የሚያመለክተው። የልብ ልብ እንዲሰማቸው ነው የሚያደርገው። መረጃ እስካለ ድረስ አሁን ሳሪ እንዳለችው የቤተሰቦቻቸውን ማንነት አሳውቆ ወደ እርምጃ መግባት፣ ቤተሰቦቻቸው የቆሙበትን ጫማ እንዲያውቁት፣ ህመሙ ሲያማቸው ያን ጊዜ ያወጣሉ። ግን ከልክ በላይ ያለፈ ትዕግስት አለመቻልን ነው የሚያመለክተው። የሚዲያ ጫጫታ ነው የሚያስመስለው። ትርፍ ንግግሮችም ደግሞ መናናቅን ነው የሚያመጣው። ምንም አይነት ትርፍ ንግግር አያስፈልግም። መረጃዎች የሰጡ ሰዎች እዚህ ጋር ይቅረቡ፣ ከዛ ወደ እርምጃ። 3 ቀን ቀልድ አይደለም፣ ብዙ ነገር ይደረግበታል። ትክክል ሰያ አንድ ነገር ልበል። እኔ ጠዋትም ያው እንትን ብያለሁኝ። ያው እንደነዚህ አይነት በጣም ብዙ ነብሰ በላዎች በባህር ልጆቹ ቅድም የገጠር ልጅ ሲል ስለነበረ አብዛኞቹን ምንም አያውቁም ብለው የሚያስቧቸው የገጠር ልጆች እንደሆነ ይታወቃል። ግን ደግሞ እነሱ የገጠር ልጆች በሚሏቸው ነው ልብሳቸውን ቀይረው እስፔሻሊ ሳውዲ ድንበር ላይ ያለ የአሻጋሪ ነን የሚሉ ጨካኞች ያሉት በእነዚህ ልጆች ነው። ገባክ? ስለዚህ ማንም ሰው አንተ ሰይዴውልክ እኔ በዱላ ስመታክ መልሰ ካልመታኝ አንተን የተመታው ዱላ ሊያምክ አይችልም። ስለዚህ እች ልጅም ደግሞ በህይወት ካለች በህይወት መኖሯ ከተረጋገጠ እነሱ የሰው ነብስ ይዘው ቁማር የሚያወራርዱ ከሆነ የእነሱ ቤተሰብ እንቅልፍ ተኝቶ እያደረ የዚች ልጅ ቤተሰብ ደግሞ በሀዘንና በሰቆቃ መኖር የለበትም። ስለዚህ ታግሳችኋል እስከ ጥግ ድረስ፣ እኛም ዳር ሆነን እስከ መጨረሻው ድረስ ያልቃል ብለን እያየናችሁ ነበረ። መደረግ ያለበት ሁሉ እኛ የምናግዛችሁ ነገር ሁሉ እኛ አለን። ነገር ግን እንደዚህ አይነት ጨካኞች የማያዳግም እርምጃ ሲወሰድባቸው ማንም ይሁኑ ማንም ጨካኝ ነው። ምንም አይነት እንትን ገደብና ወሰን የለውም። ስለዚህ እነዚህ አይነት ሰዎች የሚያሟቸው እነሱ ቤት ሀዘን ሲገባ ነው። ስለዚህ አሁን ያላችሁት ሁላችሁም ያላችሁት ነገር ትክክል ነው። ምክንያቱም እስቲ ነው ይሄን ያህል እድል ተሰጥቷቸው የቤተሰቦቻቸውን ህይወት ቁማር የሚያስይዙ ከሆነ አካሏን እንኳን አጉድለዋት ከሆነ ያምጣት፣ ልጅቷን እናሳክማታለን። ብርም ያልከፈለቻቸው ከሆነ ደግሞ ገንዘብ ነው ገንዘብ ይሰጣቸዋል፣ ልጅቷን ይልቀቋት። ወይ መተዋት አካሏን አጉድለዋት ከሆነ
ለቤተሰቦቿ ሙሉ ናት። ገባ? ይልቀቋት በቃ። ወይ አይኗን አጥፍተውም ከሆነ ወይ የሆነ አካሏን አጉድለውም ከሆነ በዛ ነገር እንትን እንላለን ብለው እኛ እናሳክማታለን። ይስጡን። እቺ ስደተኛ እህታችን ስደት ላይ ማንም እርስ በራስ ነው ያለ ነው። ገባ? ስለዚህ ያምጧት፣ ይመልሷት። አካሏንም አጉድለው ከሆነ ያምጧትና እኛ ሳክመን እንትን እንላታለን። ስለዚህ እንደዚህ አይነት ጭካኔ የሚያደርጉ ሰዎች በቃ የእጃቸውን ነው ማግኘት ያለባቸው። ከዛ ውጭ ደግሞ ሰያ አሁን እንደተናገርከው አንተ ሌሎችም እህቶች ካሉ እንደዚህ ታፍነው የተቀመጡ መረጃ ካለ እዛ ድረስ በአካል ሄደን እኛ እርምጃ እንወስዳለን ለሚስሉ ሰዎች